ጥላኝ ነው የሄድከው? ይሄ ምንድን ነው? የምን ደም ነው ይሄ? ይሄ ምን ደም ነው ማለት? የምን ደም ነው? የምን ደም ነው? የምን ደም ነው? ምንድን ነው? ነገር እናስተካክላለን። ከዛ ሁለቱበት ሁኔታ ያማቻቻል። ነገርኩት። ምን ማለት ነው እንደዛ ማለት? ካንተ ጋር ሆኜ እዚህ አብራችሁ በቃ እዚህ ነው የምውለው። የምን ማለት ነው? እዚህ ነው የምውለው? በቃ እዚህ ጋር ነው የምውለው። እኔ ብቻ ነገር ይፈጠራል ማለት ወሬ እርጉዝ ከመቼ ወዲህ ነው ፔሪድ የምታይ? ፕሊስ ይታያል። በእውነት የምሬን ነው። እንደዛ ነው ሴቶች ማጋጥሞች ከሆነ ፕሊስ ታረዱ እንዴ። ኢቭን አንቺ መጫወቻ ሆንኩ ማለት ነው? ያው እኔ የዋሻው ካይደስ ተበደ አረባሽ ተጨማሪ እዚህ ነው ትኖሪ ከኛ ጋር? ይሄ ሊሆን የማይችል ነገር ነው። ነገርኩህ እኮ ይሄ ሊሆን አይችልም። እኔ እዛ በቃ ቤት ውስጥ ብቻዬን አልተሳቃይም። ገብቶሃል አይደለ? ይሄም ልጅ አንተም ልጅ ነው። ቀልድ ከሆነ ማለት ነው እኔና አንቺ ተጫረስን። እኔና እሱን ለማለያየት ፈልገሽ ከሆነ ተጫረስን። ገባሽ? ነገርኩሽ። ምን በቃ በውሸት ነው እንደዚህ መሰቃየት? ያ ቼክ አድርገው፣ ያው ቼክ አድርገው ናና፣ ያው እና ቼክ አድርገው። ምንድን ነው ያ ነው? በቃ ኖርማል ነው። የሆነ ወጥና ልትይ ነው የሚሆነው እንዴ? በዚህ ሁኔታ እንዴት ነው? እሺ ይሄ ልጅ ብቻዬን እምወልደው አትሊስት ከተወለደ በኋላ እንኳን እሺ፣ በዚህ ሁኔታ እንዴት ነው እሺ የምንሆነው? አመድ ነስንሼ ሐዘን ለብሼ። ሰላም እንዴት ናችሁ ቤተሰቦቻችን? እንዴት አላችሁ? ያላችሁበት ሰላማችሁ ይብዛልን። ዛሬም እንደተለመደው ደስ በሚል ሁኔታ ተመልሰን መጥተናል። ያለንበትን ሁኔታ ለእናንተ ለማሳወቅ ያክል የመጣ ነው። ዛሬ አንድ ላይ አብረን አንዳንድ ነገሮች ቤት ከመጣን በኋላ ተነጋግረን ፈተናቸው ተስማምተን በቃ ይዘጋይ ካሜራ እንዴ ማለት ማራት አለብን እና በቃ አላ ተረዳሁት እሱንም እና በቃ እሱም ተስማምቶ ከኔ ጋር መኖር ጀምሯል። ለዚህ ደግሞ በጣም ነው ደስ ያለኝ። እንኳን ደህና መጣህ። በጣም ነው የማመሰግነው። ባይዘው ድሮ ከነበረችው ሄለን አሁን ተመልሼ ያገኘኋት ሄለን በጣም የበሰለች ያስተዋለች ያገናዘበች ሄለን ልክ እንደ ድሮ በትንሽ ነገር የምትነጫነጭ ምናምን ነገር ሳይሆን በቃ ህይወት ያበሰላት ይመስለኛል። በጣም ብዙ ነገር ከህይወቷ ካሳለፈችው ነገር የተማረች ይመስለኛል እና እንደ ድሮ አይነት ባህሪ አይደለም ያላት። ነገሮችን ለመረዳት ትሞክራለች እና አይ ኖ ይሄ ነገር አንደርስታንድ ለማድረግም እንደሚከብድ ብዙዎቻችሁን እየሰጣችሁ ያለውን ኮሜንት እናየዋለን። እናንተን ነገር እንኳን እየሰማች ይሄን ነገር ተቀብላ አምናበት ለመኖር በጣም ይከብድ ነገር ነው። ግን በቃ ልቧ የሚላትን ነገር ሰምታ ተቀብላ አብረን ለመኖር ወስነናል። ከዚህ በኋላ እዚህ ቤት ውስጥ ደስ በሚሉ ነገሮች አንድ ላይ እንመጣለን ብዬ አስባለሁ። አዎ በቃ አላ ማለት የእሷም ነገር እንዳለ ሆኖ በቃ ለማስተካከል እንሞክራለን። እሷ ቤተሰብ ጋር ሆና መኖር ትችላለች። ከዛ በኋላ እሱ ደግሞ ማድረግ ያለበትን ነገር ግዴታ ያደርጋል፣ ኃላፊነቱን ይወጣል። በዛ በደንብ ነው ማግዘው እና አሁን ላይ ግን ደግሞ ከኔ ጋር እዚህ ጋር ህይወት ጀምሮ ማቆም አይችልም። እኔም ደግሞ በጣም ነው የከበደኝ እና ያለውን ነገር እንግዲህ በጊዜ ሂደት ሁሉም አሪፍ ይሆናል። አሁን ላይ ግን እኔና እሱ አንድ ላይ ነን ማለት ነው። እንዴት ነው ብቻ ሌላ ምንም የምለው ነገር የለኝም። የያዙትን ነገር ልክ እንደዚህ ጠበቅ ማድረግ መያዝ ትልቅ ነገር ነው ብዬ አስባለሁ። ሁሉም ብትሄድ ሌላ ወንድ የለም ማለት አይደለም። ሌላም ጋር ብትሄድ ምን እንደሚገጥማት አይታወቅም። ገብታችኋል? ባለችበትና በያዘችው ነገር እርግጠኛ ሆና እኔ ምን ያክል እንደምወዳትም ስለምታውቅ ነው አይደለ እኮ ምን ያክል ነው የምትወደኝ ታውቂያለሽ። ምን ነገር አይጠበቅብኝ። አታገኝም ሁላ እንደኔ የሚወድሽ ሰው ራሱ ታገኘ ይመስለኛል። አሜን ይሁንልኝ። የምሬን ነው። ታገኛለሽ ይመስልሻል? እንደዛ እንደኔ የሚሆንሽ እንደኔ የሚንከባከብሽ ሰው ታገኛለሽ ማለት ምን ያክል ነው የምትወደኝ? እኔ ለምሳሌ በሆነ ቪዲዮ ማለት ነው አንድ ጊዜ በጥፊ ሞቅ አድርጌ መጥቶሽ ማለት በቃ 100 ጊዜ ነው የምወድሽ ማለት ገብቶሻል? በጥፊ ነው በጣም ነው የምወድሽ ታውቂያለሽ። ምን ያክል ነው የምወድሽ ታውቂያለሽ? ይሄ ለመናገር እኮ አይደለም እየተቀመጥኩ ነው። ምንድን ነው የምታስጨንቂኝ? ሌላ ነገር ለማውራት አይደለም እንዴ እዚህ ጋር ያለው? ቀን በቀን ማለት መስማት ፈልጋለሁ ይሄን ነገር ከኔ በቃ ዛሬ እሱ እንደምንነግርሽ ማለት ነው። ዝም ብለሽ ማምሰል በጆሮሽ ማለት ነው። ያክል ነው የምወድሽ ማለት ነው። ዝም እንደዚህ በአደባባይ አይደለም ለአንቺ ብቻ ነው በጆሮሽ ነው ሹክ የምልህ። ደስ ብሎኛል። ማንኛውም እኔን ስላዳመጥከኝ ስሜቴን ስለተረዳህ
በጣም ደስ ብሎኛል። ሁለተኛ ሰው ስታጎርስልኝና አትመለሽ ወደኋላ። እኔ ለምን ወደኋላ ትመለሻለሽ? አይደል እዛ ጋር እኮ የሆነ ማድረግ ያለብኝ ነገር ለማድረግ ነው እየሞከርክ ያለሁት። ሄሉ እረፊ፣ እንደዚህ አትበይ። በቃ ቢሆንስ አሁን እዚህ ጋር ደስተኞች ነን አይደል? እኔና አንቺ አይደል? በቃ ይሄን ደስታችን የሚያበረሽ ነገር ለምን አስበሽ ታምጫለሽ? በቃ ያን ነገር አልፏል። ዛሬ ስተኛ ቀን እኮ እኛም ደግሞ ተነጋግረን አውርተንበት አሳልፈን ጨርሰናል። ማይ ዳርሊንግ አባን ተከተለ ደባው አንቺ ቀጥይ ደባው በጣም ነው የምጠላው። ኢየሱስ ኧረ ማን ብለሽ መጠሪኝ ነው? ያብስራ ልትይ ያብስራ። አይ ደስ አይል ማልበል ማንቲ አባቴ የሚገርም ማለት ነው። ፋዘርን ራሱ እኔ በስሙ ነው የምጠራው። ማሞ ብለሽ አንጠልጥለሽ የምትጠሪ ሰው ነሽ። አይ ያው ብለሽ አንጠልጥለሽ የምትጠሪ ሰው ነሽ። ከባድ ነው። አስቧል እና አባቴ ነው የምትጠሪኝ። ታዲያ ተስፋ የለኝም። አይ የምር ያቡ ይላል ወይም ሌላ የፍቅር ስም እንድትሰጪኝ ነው የምፈልገው። ማን ደበ በቃ የሆነ ህይወት ያለሜ ነገር ማለት ነው። ያጥንቴ ፍላጭ መከታዬ ቤቢ ደስ ይላል። እንደዛ ነበር ማለት ነው። ቤቢ እኔን እንዳትለኝ። በጣም ነው የምጠላው። ቤቢ ነው። አዎ ቤቢ ነው። የኔ ቤቢ ነው። በጣም ነው ቤቢ ሳይሆን ስዊቲ ልበልሽ። አራት በላይ በቃ አልፈልግም። ይሆናል አይደል? የሆነ ስም ልጠርሽ እኔ ነው አሁን እኔን ቤቢ ማሬ ምናምን ብለኸኝ የሆነ ሰዓት ሄለን ብትለኝ በጣም ነው የምቀየመው። ኦኬ እንት አልልሽም። እሺ እኔና አንቺ ብቻችን ስም እንጠራራበት ቤታችን ውስጥ እንዴ? በቃ ሄሉ በለኝ። እንዴት ነው እንደዛ መልሽ? እሺ መንገድ ላይ ምናምን ቤቢ ብያለሁ ጥራሽ። እሺ ያኔ ሄሉ ጀመር ብትጠራኝ ራሱ አልሰማም። ሳትዞሪ ቀጠለ ማለት ነው። ራስን ብትዋረደው ምንም እኮ ለሮማንስ አትሆንም። በቃ አይ መጨረሻዬ እኔማ እንትናም ቢሆን የለሽ እሱን ቆይ ሄሉ ማን ብዬ ልጥራት? እሺ እሱን ነገር እናንተ ጽፉልኝ። ይቃምሩ ማለት በጣም ነው ያሳከኛል። በጣም ደስ ብሎኛል። እዚህ በንስቅ ማለት ነው እድሜያችን ራሱ ብዙ ነው። አዎ በጣም እስክንጃጃ እንደምንስቀታል። ማን ይዘናል? ማን ከልካያለ? እዚህ በኋላ እኔ እና እሷ እንደዚህ ነው። በቃ 12 ልጆች እንወልዳለን። 12 እና አንድ ክፍለ ጦር አንድ ጋንታ ነው ለብቻችን። እና አንተ ከቻልከው ችግር የለውም 12 ልጅ እኔ አልወልደውም እኮ ለእኔ ምንድን ነው የሚከብደኝ እኮ ለአንቺ ነው የሚከብድሽ። በአመት ልጅ ከዛ አንድ ብርጌድ ራሱን የቻለ ይኖረኛል ማለት ነው። አንድ ክፍለ ጦር ብቻ በጣም ደስተኛ ነኝ ከአንቺ ጋር ሄዱ። በጣም ከምልሽ በላይ በዚህ ሰዓት በተለይ ደግሞ ከጎኔ ስለሆንሽ በጣም ከባድ ነገር ነው። ይህን ነገር ተረጂኝ ብሎ መጠየቅ ራሱ በራሱ በጣም እኔ እንጃ ምን እንደምልሽ አላውቅም። ብቻ ነገር ገብቶሽ እና ተረድተሽ ስለሆንሽ ደስተኛ ስለሆንሽ ስለ ወደፊታችን ራሱ በዚህ ቁጭ ብለን በማውራታችን በጣም ደስተኛ ነኝ። ቤተሰብም እናንተ ተረድታችሁን ገብታችኋል። በቃ አይደለም ይህን ነገር ይሆናል መክፈል ያለብን ዋጋ አለ። ዝም ብሎ አይደለም ትዳር የሚመሰረት። የሆነ ነገር ተፈጠረ ተብሎ በቃ ተይው በቃ ተወዋት የሚባል ነገር የለም። የሆነ ያክል ጊዜ መታገል መቻል አለብን። ዛሬ ይሆናል አይደል ብዙ የሚጎዱ ነገሮች በጣም ብዙ መተው ያለብን ነገሮች ሊኖሩ ይችላሉ። ግን በጊዜ እኔና እሷ እዚህ ቁጭ ብለን ብቻችን እየተነጋገር ሁሉንም ነገር እናልፋለን ብዬ አስባለሁ። በቃ እኛ ያቀርናቸው ቀናቶችም አሉ የሆነ ነገር የምናሳካባቸው። እሱም ባሰብነው በቀናቶቻችን ልክ ይሄዳሉ። ሽማግሌዎችን በጊዜ ይላካሉ ምናምን። ብቻ እኔ በጣም ደስተኛ ነኝ። ለኔ ነው ለመናገር ቆይ ምን ተፈጠረ? አብስራ ማለቀውን አዲስ ነገር ተፈጠረ። ምን እያደረክ ነው? ይሄ እንዴት መጣሽ እዚህ? ቆይ ምን ማለት ነው? ይሄ በቃ እኔ አመቻችልሽ እኮ መጣሁ አይደል እንዴ? እዛ እንድትኖሪ እሺ። ለምን መጣሽ እዚህ? አንቺ ፍላጎት እንዴ ነው? እኔ ብቻዬን እዛ ልሆን ነው? ምን አይነት ምሽቶች እንዳሳለፍኩ ቆይ እንዴት አትረዳኝም? እኔም ተረጅኛ ታዲያ እኔ እኮ በማላጠቅ ውስጥ ገባሁ። እኔ አንቺን እዛ አመቻችልሽ አንዴ መጣሁ። አሁን ደግሞ ከእሷ ጋር
አንቺ ለምንድን ነው አታዩ? እሱን ቆይ ለምንድን ነው የምትረብሽኝ? ለምን ከህይወታችን አትወጪም እንዴ? ማነው እዚህ ጋር የሚረብሸው? ምን ይሆንሽ ነው? እኔ አሁን ምንም ማለት አልችልም። አንተ ነህ ይሄን መጨረስ የምትችለው። ተረጋጊ። ገና አስተካከልሽ አንል መታ እየረበሸችን ነው። ምን ማድረግ እችላለሁ? ከዚህ ምን ሳርጋለሽ ታዲያ? ለምን መጣሽ እዚህ? እንዴ ትናንት ምንድን ነው የተባባልነው? ቆይ በቃ እዛ እንድትኖር ያመቻችሽ ምናምን መጣሁ እኮ አይደል? እንዴ ምን ነው እዛ? እኔ ምን ላድርግ? እዚህ እኮ እኔ ህይወት አለኝ። እኔ ምን ማድረግ እችላለሁ? ያው እንደዛ የሚባል ነገር የለም። ጀስት በቃ እስከሞል ድረስ አብረን ልንሆን ነው አይደል? ተነጋገሩ አለው ነው አልኩሽ። በቃ ከጎንሽ አለው። በቃ ፕሊዝ ያቡ ፕሊዝ፣ ጭራሽ እንደዚህ አታርግ። በቃ እባክሽን ከቻልሽ ሲጀመር ውጪ፣ በቃ ውጪ። ይኸውልሽ ባላለቀ ህይወት እኮ የገባሽ አንቺ ነሽ። ውጪልን፣ በቃ ውጪልን። እኔ አሁን ከአንቺ ጋር መጣላት አልፈልግም። ወደ ጭቅጭቅ ልጅሽ በቃ ይወለዳል፣ አለቀ። ውጪልን። እኔ ከሱ ጋር ሆኜ ነው መውለድ የምፈልገው። ስንቴ ነው ደጋግሜ የምነግርሽ? ከህይወታችን አንቺ መጣት አለብሽ። መርጧል። ለምንድን ነው የምትረብሽኝ? በመሀል ልጅ እያለ ነው አንቺ የሚመርጠው? አንቺ ቢያንስ እኮ ሽማግሌ ምናምን አልተላከም እኮ ወይ አርግዘሻል። በቃ አለቀ። ኖርማል ነው፣ ይወለዳል ልጁ። እሱ አጠገብሽ ስለሆነ ወይ እዚህ መምጣት ምን አስፈለገሽ? ንገሪኝ። እሺ ለምንድን ነው የመጣሽው እዚህ? በቃ እዚህ ስትሆን ምንድን ነው? ቆይ እኔ እኮ ያው አሁን ጨርሰናል አይደል እንዴ? ቆይ ምን ትሆኚ ነው የመጣሽው እዚህ? መልሽልኝ። ምን ለምረው እዚህ የመጣሽው? ምን ማለት ነው ያቡ? እንዴ ብቻዬን ጥለኝ ስንት ሰዓት ሙሉ አይደል እንዴ? ስንት ቀን ንገሪኝ። እዚህ ምን ልታደርጊ ነው የመጣሽው? እዚህ ምን ትሰራለሽ? ምን ማለት ነው ያቡ? እኔ እኮ ታመሜ ሌሊት ሙሉ እንዴት ስትሰቃይ እንዳደርኩኝ ታውቃለህ? ማለት አመመሽ? አሞሽ ነበር? ምን ማለት ነው? ቆይ ምን አይነት ጥያቄ ነው? እኔ ብቻዬን እዛ ቤት ውስጥ ብቻዬን እኔ አላሳዝንህም? ያቡ በቃ እዚህ ጠርጥሬ ነው። በቃ ስፈልግ እዚህ ጋር ነው እዚህ ትሆናለህ ብዬ ገመትኩኝ። ሲመጣልኝ ነው። ቆይ እኔ ጥፋት ነው ጋር ነው እንዴ እንደዚህ የተሰቃየሁኝ እኔ። ቢያንስ እንዴት እስከመጣ ቤት አጠብቂኝ ማለት እዚህ ምን ትሰራለሽ? እንዴ ስራ መመኛ አልቻልኩኝም። እንዴ ብቻዬን እዛ ቤት ውስጥ እኔ ብቻዬን ምን ላድርግ? እሺ እንዴ ቆይ ያኔ ምንም እየተሰማህ አይደለም? እኔ እንደዛ ይሁንኩኝ ብቻዬን ጥለኸኝ መጣ። አንተ ግን እዚህ ፍቅር ትሰራለህ አይደል? እኔ ምን ላድርግሽ? እኔ በማርፈት ተጨነኩኝ። እኔ ምን ማድረግ አለብኝ? ምንድን ነው ማድረግ ያለብኝ? ምንድን ነው? ለምንድን ነው ብቻዬን ጥለኸኝ ሄድከው? ይሄ ምንድን ነው? የምን ደም ነው ይሄ? ይሄ ምን ደም ነው ማለት? የምን ደም ነው? የምን ደም ነው? የምን ደም ነው? ምንድን ነው ይሄ? ምንድን ነው የምትይው? አይደለም ይሄው እዚህ ጋር ምንድን ነው? ይሄ ደም ይሄው ደም አይደለ? ይሄ ምንድን ነው? አንተ ቦታ እንቀመጣለን አይደለ? በቃ የሆነ ነገር ነክቶ ነው የሚሆነው። እኔ አላውቅም። የሆነ የሰራሽው ነገር አለ። ይሄ ደም ከየት መጣ? ይሄ ደም ከየት መጣ? ያረገዘች ሴት አዳም ትፈጥር ያለሽ ምንድን ነው የምትይው? ምንድን ነው የምትለው? አልገባኝም። ያቡ እንዴት ተቀመጥ ነው የሚሆነው? ቼክ አድርገው። ይሄ ሁሉ ነገር ውሸት ነው። በውሸት ነው እንደዚህ የሚሰቃየው? መልሽ ነው ውሸት ነው። ያ ቼክ አድርገው። ይሄው ቼክ አድርገው። ናና ይሄው እና ቼክ አድርገው። ምንድን ነው ያቡ? ምንድን ነው? በቃ ኖርማል ነው። የሆነ ወጥ ምናምን ነክቶኝ ነው የሚሆነው። እንዴ ይሄ ነው እኮ ነው። ይሄ ወጥ ነው። ይሄ ወጥ ነው። ይሄ ወጥ ነው። እየቀለድሽ ከሆነ እኔ ራሴ ነኝ የምገልሽ። ወቂ እኛ ላይ ሙዲያሽ ከሆነ ያቻለሽ ፎቲንግ ይኖራል አይደል እንዴ? ምንድን ነው ጮህብኝ? መቼ ነው የሚገርምሽ? መቼ ነው የሚገርምሽ? አንቺ ነው የሚገርምሽ? አንቺ ነው የሚገርምሽ? አይ ምንድን ነው ዋሻው? ነው ዋሻው ማለት ነው። ምንድን ነው ልትሽ ነው? በቃ አንዳንድ የሆነ ነገር ይኖራል። ምንድን ነው አንዳንድ ነገር ይኖራል ማለት ነው? ወይኔ ሄለን አንቺ ውጤቱ ቀይረሽ ባልሆነ ነገርኩ። ግን ያው እኔ ምንም ያልኩት ነገር የለም። ወስደሽ ያይሻ እንደ ያስመረመርሽ ውስጥ ገብታ ነው የወጣችው ዶክተር እያየሽ ነው አይደል? ተመረመርኩትኝ እያየሽ ነው አይደል? ሆስፒታል ሰው ነበር። አሁን ይሄ ደም ከየት እንደመጣ አላውቅም። ከየት ነው የመጣው ይሄ ደም? ይሄ ደም ነው አይደል እንዴ? ከዚህ ውጪ ምንም አይደለም። ይሄ ከዚህ ውጪ ይሄ ቀልድ ከሆነ ማለት ነው እኔና አንቺ ተጫረስን። እኔና እሱን ለማለያየት ፈልገሽ ከሆነ ተጫረስን። ገባሻ? ነገርኩሽ። ምንም በቃ ነገሮች እየፈጠርሽ ማለት ነው። እኔ ኮንፊውዝ ለማድረግ አትሞክሪ። ቼክ ማድረግ ትችያለሽ። ቼክ አድርጊው። እኔና ቼክ አድርገሽ ይባ ምንድነው ታዲያ? ምንድነው ይደማለ እንዴ? ቆይ አንቺ ለምን ችግር የለውም? ነገር ቆይ አንዴ መጀመሪያ አዳምጪ። እርጉዝ የሆነ ሴት አንዳንዴ ስፖቲንግ ያጋጥማል። ነይ ነይ አሰልፍ ነይ ነይ እንደሱ አይደለም። ነይ ነይ አሰልፍ ነይ ቼክ ማድረግ ፈልጋለሁ። አንቺ አትችይ። ቼክ ማድረግ ፈልጋለሁ። እንዴ ያስራ ፕሊስ። አንዳንዴ እኮ በጣም ጭንቀት ምናምን ሲበዛ እኮ እንደዚህ ነገር ይፈጠራል። ማለት እርጉዝ ሴት ከመቼ ወዲህ ነው ፔሪድ የምታይ? ፕሊስ ይታያል። በእውነት የምሬን ነው። እንደዚህ አይነት ሴቶች አጋጥሟችሁ ከሆነ ፕሊስ ተረዱኝ። እንዴ
ይሁን ያንቺ መጫወቻ ሆንኩ ማለት ነው። ያው እኔ እየዋሸሁህ አይደለም። ምናልባት ስለተጨናነቀ ትመረምሪያለሽ። ይሄን ነገር እንደገና ማየት ፈልጋለሁ። ያ ወስደራ ስታስመረምራታለህ። አዎ ተሳክቷል። ይሄው አርግዛለች ብለሽ ነገርሽኝ። አንቻረሽ ምን ይላል? እንደዚህ አይሆንም እኮ ነገርኩሽ እንዴ። በጣም ስትረስ ነገር ሊመጣ ይችላል። አንዳንዴ ሀፕን ያደርጋል እኮ። አብራር ሆስፒታል ይወጣ ነው። አንቺ ከዋሽሽ ወቂ የምር ወቂ። ቆይ አንቺ ዶክተሩ ጋር ሁለታችን ሆነ አይደል እንዴ ከሷ አፍ የሰማነው? ከየት መጥቼ ነው እኔ አሁን በዚህ ቅስፈት ወጃት ነው ምናምን እያልሽ የምታወሪው? ፕሊስ ይሄ ምን ያህል እኔን አፌክት እንደሚያደርገኝ አታውቂም? በሱ ፊት እሱና አይደለም ከእንደገና እናያለን። ያ ፕሊስ እኔ ምንም እየዋሸሁህ አይደለም። በእውነት ትናንትና ያሳለፍኩትን ነገር አንተ ምንም አልገባህም። በጣም ነበር ስታመም የነበረው። በዚህ ሁኔታ እንዴት ነው እሺ ይሄን ልጅ ብቻዬን እሞልደው? አትሊስት ከተወለደ በኋላ እንኳን እሺ በዚህ ሁኔታ እንዴት ነው እሺ የምንሆነው? የወይኔቱን ነው ተቀብዬ ማመን ያለብኝ? የትኛውን ነው ማመን ያለብኝ? ያ በኔ እንዴት ዋሻለሁ? እኔ እኮ ደስተኛ ነበርኩኝ እኮ። እሺ ይሁን ብዬ አምኜ ተቀብያለሁ አይደል? ልጅ የኔ ነው ብዬ አይደል እንዴ? ዛሬ ምንድነው ዛሬ ማየው አንችላል? አንቺ ላይ ምን ማየው? ቼክ ማድረግ እንችላለን። ያው በእውነት እኔ እየዋሸሁህ አይደለም። እኔ ነገርኩህ እኮ። እኔ ባትለኝ ከህይወታችሁ ልወጣ እኮ ሲጀመር እኮ ወስኜ ነበረ፣ ግን ይሄ ስለተፈጠረ የመጣሁት። አሁን ምንድነው አልገባኝም። እኔ አሁን ያ ቆይ ምንድነው ቆይ የማይገባሽ? ቆይ አንቺ አሁን ይሄን ደማዩ ብለሽ ነው እንደዚህ የምትይ? እኔ እኮ ነው በመሀል የተሰቃየሁ ያለው። ያው ምን ማድረግ አለብኝ? ወደ አዲስ ልትቀይሽ ያኔ ስቃይስ ሲቀጥል ባልጨረስከው ህይወት ገብተህ ይሄ ሁሉ ነገር የምታደርገው አንተ ነህ። አትሊስት በቃ ተስፋ አድርጌ ነበረ ነገሮች ባይስተካከሉ እንኳን እርጉዝ መሆኔን ሲያውቅ ወደ እኔ ይመለሳል ብዬ ነበር ያቡ። ምክንያቱም ልጅ የሌለው አባት ማሳደግ አልፈልግም። አታስጨንቂው፣ በቃ አታስጨንቂው። እሱስ በመሀል ምን ይሁን? አታስጨንቂው። ተነስ ያው ውሸት ነው የሚሄዱ። በጣም ፈርቄ ነበር። በጣም ደግጬ ነበር። በለበት ነገር ገብቶሻል። ድጋሚ እንደዚህ አይነት ስሜት እንዲሰማኝ አልፈልግም። ያው ፕሊዝ ውሸት አይደለም። አይደለም ደግሞ አታምነኝ። በቃ የተለገ ነገር በቃ ቤት ሁኚና በቃ ሁሉ ነገር እናስተካክላለን። ከዛ ወረጅ ብትወልጂበት ሁኔታን ያመቻቻል። ነገርኩት። ምን ማለት ነው እንደዛ ማለት? እንዴ ካነገሩኝ እዚህ አብራችሁኝ በቃ እዚህ ነው የምወልደው። ምን ማለት ነው እዚህ ነው የምወልደው? በቃ እዚህ ጋር ነው የምሆነው። እኔ ብቻዬን ታዲያ ምን ልሁን ማለት ወሬ ነው የተቀበለ ማንም ይረዳኝ። ቆይ የት ነው የምትሆኚው? ሁላችሁ ብቻሽ ታበደ። ኧረ እባክሽ እንዴት ነው የምታስቢው? እዚህ ነው የምትኖሪ ከእኛ ጋር? ይሄ ሊሆን የማይችል ነገር ነው። ነገርኩህ እኮ ይሄ ሊሆን አይችልም። እኔ እዛ በቃ ቤት ውስጥ ብቻዬን እዛ ባዶ ቤት እኔ ብቻዬን አልተሳቃይም። ገብቶሃል አይደለ? ይሄም ልጅ አንተም ልጅ ነው እንዴ? ቆይ አንተ ትንሽ ለሳይኮይ ትንሽ አትጨነቅም? አስባለሁ እኮ አታልቅሽ። አሁንም ቢሆን አታልቅሽ። አሁንም ቢሆን እንደዛ አትጨናነቂ። ኧረ እኔ በመሀል ቤት ግራ ገባኝ። እኔ ታሳዝኛለሽ። እንደዚህ አትሁኝ፣ አታልቅሽ። አሁንም ቢያንስ ለልጁ ስትይ አስቢለት። እሺ ቢያንስ አታልቅሽ። በቃ ይብቃሽ። አሁን አታልቅሽ። ራስህ ነው ሲጀመር እኔ ብቻዬን አሳድጋለሁ ስል ከእኔ ጋር ትሆኛለሽ ብለህ ለምን ተስፋ ሰጠኸኝ? ለምን ያው በቃ እኔ ቤት ያድርጋል ብዬ ነው ታዲያ። ብቻዬን በቃ እዛው ነው ቢሄደግ ብቻዬን በቃ ምን ላድርግልሽ? እሺ ቤት ውስጥ ምን ይሁን አላውቅም እኮ እዚህ ጋር እኖራለሁ። እዚህ አብረን እንኖራለን። ካልሆነ ግን እኔ ጥዬ ነው የምሄደው። ነው የእሷ ቤት ነው የእኛ ቤት እኮ አይደለም። ይሁን የእናንተ ቤት አለ እዛ። እንዴት ነው ቆይ የምታወራው? ይሁን በቃ ተረጋጊ። ገብቶሻል? እኔ እንደዚህ ሳልወድሽ ሳላፈቅርሽ እንደሆነ አትፍረጅብኝ። በቃ አማራጭ የለኝም። በቃ እዛ ኑሪ። እኔ ነገርኩህ። እኔ ብቻ እንዴት ነው የምኖረው እዛ? እንዴት ነው ብቻሽን የምትሆኚ? እሺ ምን ይሁንልሽ? ሞግዚት ይምጣልሽ? ምን ይሆናልን? በቃ አላውቅም። አብረን ልጃችን እናሳድጋለን። ያው ፕሊዝ እና አታልቅሽ። ቢያንስ አታልቅሽ። ተረጋጊ። በቃ ራስሽን አረጋጊ። ረፊሽ ሄዱ ምንና በቃ እኔም እዚህ መዛም ከምል እኔም በቃ አለ አይደል እዚህ ትኑር። በቃ እሷም ቢሆን በቃ እዚህ ትኑር። የሆነ መንገድ እንፈጥራለን። ምን ማለት ነው? ያው እዚህ ትኑር ማለት እንዴት ነው እዚህ ትኖረው? በቃ እዚህ ጋር እኛ ጋር ትኑር። በቃ አንደኛ ነው እሷን ልንከባከብ እያልኩ በሄድኩኝ ቁጥር ሌላ ጸብ ነው የሚመስለው። እዚህ ቤት ነው ለሶስት ምን ነው የምትኖረው? በቃ እዚህ የሆነ መንገድ እንፈጥራለን። ይሉ በቃ እሺ በይኝ። እኔ በቃ እዚህ የምትኖርበት መንገድ እናመቻች። በቃ እዚህ ትኑር ለትንሽ ጊዜ። በቃ ይሉ በቃ ለትንሽ ጊዜ
እሷም ወደ ራሷ ትመለሳለች። በቃ የሆነ ጊዜ በኋላ ይሰለቻታል። ከዚህ መኖር አትፈልግም። ገብቶሻል? ነገሮች እስኪመቻቹ ድረስ በቃ እዚህ ትኑር። በቃ እኔ ሂጅ ሻንጣ ነው እመጣለሁ። በቃ ሄሉ እንደዚህ አትሁኝ ሄሉ። እንደዚህ አትሁኝ ፕሊዝ። ያው ፕሊዝ እያመመኝ ነው። ሆስፒታል ውሰደኝ ፕሊዝ። በጣም ሲያመኝ ነው ያደረው። ፕሊዝ ቼክ እንደረግ። እሺ ነይ ተነሽ ሄሉ። መጣሁ በቃ እሺ ነይ ተነሽ። ይሄ በቃ ነው።